ሩታ መክሰስ አለባቸው። ሩታና ኤፍሬም ዳንኤል መክሰስ አለባቸው። ማን ገብቶ ማን ዝም ይላል? እውነቷ ነው። ሩታ ደግሞ ለምን አትቀናም? ድብን ነጋ ነው የምትቀናው። ለምንድን ነው የማትቀናው? አንድ ኤፍሬምም አው ደስተኛ አይደለም። ብዙዬ እውነት ማያገባት ነገር ነው። ዝም ብለ ጥልቅ የምትለው ማለት ነው። የውሸት እርግዝ አረገዙ ማለት በማንም አይጠበቅም። አሰላም አሌይኩም ወራህመቱላሂ ወበረካቱ። ቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ዝትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ ሆናችሁ ሰብስክራይብ ላይ ኮሜንት ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ በጣም የሚገርምና አብርሃም የሰጠውን ንግግር በጣም የሚገርም ነገር ሩታም እንግዲህ ያለችው ኤፍሬምም እያለውን ንግግር ይዤላችሁ መጥቻለሁ። በእናንተ የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁን አስቀምጡ ማለት ነው። በእናንተ የሚጠበቀው እና እኔ ደግሞ ከስር ይቅርታ አቀርብላችኋለሁ እላችኋለሁ። ቤተሰቦቼ እንግዲህ አንዳንዴ እኛ በማውሸት ቤተሰብ የምንበጠብጠው ነገር አለ። ውሸት ዋሽተን ማለት ነው። ውሸት ለማንም አይበጅም። ውሸት ለማንም አይሆንም ማለት ነው። ለምን እንዋሻሻለን? ግልጹን አድርገን ለምንድን ነው ማንነጋገረው? ለምን አሁን 8 ቀን ሁሉም ጠፍታ ሄለሜላ በአብርሽ አርግዤ ነው ብላ መጣች ማለት ነው። ይሄን አክል ሲበጠበጡ፣ ይሄን አክል ሰው እስር ቤት ሲያስገባ፣ ይሄን አክል ሰው ሲበጠበጥ፣ አብርሽ ይሄን አክል ሲያለቅስ ምን ሲሆን የእሱ ስሜት እውነትም ቢኖርባት ትመጣ ነበረ። ታያየች እሷ ቤቷ ቁጭ ብላ ራሷን እየጠበቀች እየሳቀች እነሱን እንደዚህ ሲያደርጉ ቁጭ ብላ በ8 ቀኗን አርግዤ ነው የተደበቁት። ሰው ካረገዘ እንዴት ነው የሚደበቀው? ከሰው ካረገዘ እንዴት ነው የሚደበቀው? መምጣት የለበትም እና አርግዤ ነው የተደበቁት ብላ እንግዲህ መጣች ማለት ነው። እንግዲህ አብርሃም ደንግጦ አይታችኋል ማለት ነው፣ የደነገጠው ማለት ነው። እሺ ሲቀጥል አሁን ቤተሰብ አሳሳቢ ሆነዋል ማለት ነው። እያሰቡ መጡ። ኤፍሬምና ሩታ እንግዲህ ባላወቁት ነገር እናንተ ናችሁ ያገዳችኋት፣ እናንተ ናችሁ እንደዚህ ያደረጋችኋት፣ ሩታ እንትናን ሄርሜላን ወሰዳችሁ ያሳሰረቷል እናንተ ናችሁ ብሎ እንግዲህ ብዙ ሰውም የእሱን ጓደኞች ባልሆነ ነገር እየመሰከሩ አሳስሯቸው ነበር እነዚህ ልጆች ማለት ነው። ተሰብስበው እንግዲህ ጓደኞቹም ሁሉም ቦታ እንግዲህ አይታቸው ሜሪም ራሱ አሁን ሜሪ ራሱ አንደኛ ውሸታም ሜሪ ናት። ተዚህም እዛም የምታገለባብጠው ሜሪ ናት አንደኛ ውሸታ ማለት ነው። ሜሪ ስለታገዱ ነገር ያነሱ ነበረ ብላ በማውራት ሀሰት ወሬ እሷ መስክራለች። ይሄ ነገር ማለት ነው። አብርሽም ሊያምናት ቻለ እዛ ጊዜ ማለት ነው። እነዚህ ልጆች ምንም የሌለባቸው ነገር ምንም ያላሰቡት ነገር እንግዲህ ሰው ሁሉ ሚዲያ ላይ ሁሉም እንግዲህ የእነሱ ስም የተጠራ ሩታ አሳገደቻት፣ ሩታ እንዲያደርገቻት፣ ሄርሜላ እንትና ማን ነው ኤፍሬም እና ዳንኤል ቀለበቷን ወስዶ አገዷት እየተባለ እንግዲህ ብዙ ወሬ ሲሰማ ሰምታችኋል ማለት ነው። ሚዲያ ሁሉም እንዳለ እንግዲህ በዚህ በውሸት የተለቀለቀው ማለት ነው። ሲቀጥል እንዴት ነው ሰው ሴት ልጅ 8 ቀን ሁሉም ቁጭ ብላ አረገዝኩ ብላ የምትመጣው? አንድስ በመቼ ነው ያረገዘችው? በንፋስ ነው የምታረግዘው ወይስ ምንድን ነው? የሌለ ውሸት ለምን ታወራለች? አሁን ቤተሰብ እውነትም ሩታ አሁን ምን አለች እንግዲህ አሁን ቀጥረዋቸው ብዙዬም አብርሽም እንትናም ይሄ የአብርሽ ወንድምም እንግዲህ ቀጥሯቸው ዛሬ እየመጡ ነው ማለት ነው። መጡ ማለት ነው። ከዛ የምንድን ነው የመጡት? እዛ ቀን እኛ በሐሰት አሳስረህናል፣ ጓደኛህም ኤፍሬም ወንድምህም እኔ ሚስትህም አሳስረኛ፣ የልጅህ እናትም ሊያስሩኝ ነበረ እኔ ልጅ ያለኝ ስለለቀቁኝ እንጂ ክስ ተከስሻለሁ እና እኔም ባላሰብነው ነገር እሷ ግን የቤቷ ቁጭ ብላ ይሄ ሁሉም ስንሰራ ይሄ ሁሉም ሲደረግ የቤቷ ቁጭ ብላ እየሳቀች አንተ ራሱ እንዲህ ስታብድ ስታለቅስ ያንተ ፍቅር ቢኖርባት መጥታ አለሁ እኮ እኔ እኮ አብርሽ ብላ ስልክ እንኳን ደውላ ትነግርህ ነበር። ስልኳን ዘግታ ድምጥምጥ አድርጋ የቤቷን ቁጭ ብላ እየሳቀችብን እኛን ከሳ እንዴት የምትወደው ጓደኛ ተዳንኤልም ተጣልተ ተወንድምህም ተልጅህም እኔም እንደዚህ አድርጋ ሩት እንትና ሄርሜላ አላረገዘችም፣ ውሸታ ነው አላረገዘችም አለች ሩታ ማለት ነው። ገባችሁ? ኤፍሬምም አዎ አላረገዘችም ሩታ
እንኳን እንደዚህ አይነት ለምንድን ነው የምትሰራው? ያልሆነው ነገር ለምንድን ነው የምታወራው? ቤተሰብ ሁሉ በአንተ የመጣ እናት አባቶቻችን ጆሮአቸው ጠፋ፣ የእነሱ ስም ራሱ ጠፋ። በአንተ ሰበብ የመጣ በቤታችን እንደዚህ አይነት ነገር የሌለብን ነገር በአንተ ጊዜ እንደዚህ አይነት ነገር ተፈጠረ። ኤፍሬም ማለት ነው። ለምንድን ነው እሱ እንደዚህ አይነት የምታደርገው ብሎ ለአብርሽ አለው። አብርሽ ምን ይላል? ምን ሩታን ለማግረዝ ሄለሜላ ስላረገዘች እናንተ ምን አገባችሁ? እኔ የምዋጣበት የሄለሜላ እርግዝና እኔ እና እሷ ብቻ እንወጣበታለን፣ ማንም ሰው ሊያገባው አይችልም አለ መልስ። ይሄ መልስ ማለት ነው ስሙ ብቻ። ሲቀጥል ሄለሜላ እቺች እርጉዝ ተብልየው አንድም ምንድም የለባትም፣ ምንም ነገር ድምጥም የለባትም ማለት ነው። የምን ማርገዝ ነው? ይሄን ሆነ ብላ ሩታን ለማናደድና ሆነ ብላ ምን ይሆናሉ እነ ዳንኤል እና እነ ኤፍሬም ለማናደድ ፈልጋና ቤተሰብ ስም ለማጥፋት ፈልጋ ነው አሁን እሷ አረገዝኩ የምትለው። አብርሽ ደግሞ ሲቀጥል አሁን ጥፋቱ ሲያቅ እስር ቤት መግባቱ ሲያቅ ይቅርታ ጠየቀ። እንደዛ ስላልኳችሁ ይቅርታ ጠየቀ። እኔ ስለተጠራጠረ መጠርጠር ሳይሆን በእስር ቤት ስንጠየቅ ለእያንዳንዳችን ወጥተን ስንጠየቅ እነሱ ናቸው እያሳሰሩት ብለህ ተናግረሃል። አንተናገርኩም ተጠርጥራችኋል አልኩኝ እንጂ አንተናገርኩም። አይ ተናግረሃል ብሎ በሱ የሚመጣ እንግዲህ የተማገቱ ነበረ ሩታና አብርሃም እና ኤፍሬም ማለት ነው። ኤፍሬም እኔ እሷ ማለት አሁንም በህይወታችን የተጫወተችበት ምንም ነው የምታረገው። ውሸት ነው አላረገዘችም። አሁንም እሷ በማርገዟ እኔ ውሸታም ደስተኛ አይደለሁም ማለት ኤፍሬም ማለት ነው። እኔ ደስተኛ አይደለሁም። አሁንም ሄለሜላ እውነትም ሳልዋሽ እኔ ሄለሜላ አረገዘች ቢባል እኔም ደስተኛ አይደለሁም። ልጅ እኮ ገና 1 አመቱ ነው። በ1 አመቱ ምንድን ነው የምትሰራው? ምንድን ነው የምታረገው? እንዴት ነው እንደዚህ? ከዛ ብዙዬ ደግሞ ልክ ነው። አሁን እናንተም ያረጋችሁት ስራ በዛ ጊዜ ጥሩ ስራ አልነበረም። ስለ ሄለሜላ ነገር አያገባችሁም። እሱ እኛ እንወጣበታለን። ኤፍሬም ደግሞ እንዳትናገረኝ አለችው፣ የወንድሟ ማለት ነው። ብዙዬ እናገራለሁ፣ መጥፎ ነገር ሳይ እና ጥሩ ነገር ሳይ እናገራለሁ። መናገሬ አይቀርም፣ ወደኋላ አልልም ከመናገሬ። እኔም እኮ እዚህ ጋር ህይወት ያለኝ ሰው ነኝ። ወስቶ እኮ እያሳሰረኝ ሰው ነኝ። ወንድሙ ነኝ፣ ወስቶ እያሳሰረኝ ሰው ነኝ። በሴታ ወሬ ሰምቶ ሄዶ ያሳሰረኝ ሰው ነኝ። ለምንድን ነው ዝም ምለው? እኔ ዝም አልልም። ሲቀጥል አሁንም በህይወትህ ላይ እየተጫወተችብህ ነው። አንተ አላወቅክም። ወደ ህይወትህ ብትመለስ ይሻልሃል። ከዚህ ህይወት ወጥተህ ወደ አንተ ህይወትህ ብትመለስ ይሻልሃል። ዝም ብለህ ሰው እየሰማህን እንደዚህ አትበል ብለው ወንድሙ እንግዲህ ታናሽ ወንድሙ እየመከረው ነው፣ የአብርሽ ማለት ነው። ሲቀጥል ሩታ አንተ አለችው እዚህም እዛም ይሄድ ካለችው እናንተ ናችሁ የወሰዳችኋት፣ እናንተ ናችሁ እንደዚህ ጋር የወሰዳችኋት። እኔ ሲቀጥል ለምን አታረግዝም? ምን አገባኝ አለችው። ምን አገባኝ እኔ? እሺ ላያገባሽ ለምን መጣሽ እዚህ አላት። እዚህ የመጣሁማ ስሜ ስላጠፋህን ያቺ ክስ ሊቀጥል ነው፣ ይቀጥላል እንጂ አይተውም፣ እኛ እንከስሃለን አለችው። ጀግና፣ እውነቷ ነው። ትክሰሰው። የልጁ እናት ምንም ሳይመስለው ሊያሳስራት ነበረ። ፖሊሶቹ ልጅ ስላላት መልሷት እንጂ ማለት ነው። እኔ የፈለገ ነገር ቢሆን እሷን ምን ብዬ ነው ወስጄ እስር ቤት ማገባው? እኔስ ምን ብዬ ነው የምናሳግዳት? ምን አረገችና ነው እኛ ወስን ምንትን ብንላት? የቀልድ ጊዜ ቀልድ ነው ግን ይሄ በቀልድ አይደለም ብላ እንግዲህ እዛም ቀን ሩታም ተናግራ ነበር። ይሄ ድምጿም ሁለተኛ ድምጿም ተናግራለች ማለት ነው። እንግዲህ አብርሃም ዝም ብሎ ተብሏል በማለት ኮሜንት ላይ በመስማት ስልክ ላይ ቤተሰቦቹ ኮሜንት ላይ በጻፉለት የአብርሃም ቤተሰብ ስላችሁ ይሄ የሚዲያ ቤተሰቦቹ ማለት ነው በጻፉለት ትምህርት ይሄዳል ማለት ነው። ዛሬ እቺ አንዷ ህፃኗ ልጅ ገብታ ሩታን ልቀቃት ካለችው ሩታን ልቀቅ ብሎኛል ብሎ መጥቶ ሊለቅ ይፈልጋል ማለት ነው። ዛሬ ሄድና እዛ ቤት እንዳታድር ከተባለ ዛሬ እዚህ ቤት አላድርም ጓደኞቼ እንደዚህ ብሎኛል። ሲጀምር በራስ መተማመን አለብን። ምሽ ላዚም በሰው ሰምተህ ቤት መበጥበጥ አለብህ። እኛ እኮ አንድ ላይ ሆናችሁ እኮ ደስተኛ ሩታና አንተ ተልጅ ጋር አንድ ላይ ስትሆኑ እኮ ደስ ይለናል፣ ፍቅራችሁ ይጨምራል ማለት ነው። ግን እንደዚህ የሆናችሁ አንስቲ አሁን እንደዚህ እየታባላችሁ እንደዚህ የሆናችሁ ምንም እንትን ሳታዩ ማለት ነው። ሩታ አገባች፣ አረገዘች፣ ወለደች፣ እያሳደገች ነው። ለምን
በቃ አንድ ጊዜ ሳታግዛት ምን ሳትላት አስመሳይ ዝም ብለህ ትመጣና በሰው ፊት ዝም ብለህ ጉንጩ ትስመዋለህ። አስመሳይ ማለት ነው። እሱ ምን ነኝ ለማለት ፈልገ ማለት ነው። አብርሃም ማለት ነው። አብርሃም የምትባል ሰውየው የምታከብርና የምታስደፍር ቤተሰብ ራስህ ነህ። ራስን የምታስከብርና የምታስደፍር ቤተሰብ ራስን፣ ሌላ ማንም አይደለም። እንኳን እሱ ተውና ከሩታ ቤተሰብ ራሱ ሄዳ እያጋጨች ተሜሮ ጋር ያጋጨቻት ሰው ናት ማለት ነው። እያጣለቻት ሜሪ ሰው ናት ማለት ነው። እንትና እቺ ሄሌሜላ ማለት ነው። ምኗን የወደድክላት ሄሌሜላ? ውሸቷን የወደድክላት ምንድን ነው? አንተ የሁለተኛ ሚስት ፈለግ እንዴ? ምን አማረህ? የሁለተኛ ሚስት የምትፈልግበት ምክንያት ምን አምሮ? ምን ፈልገህ የሁለተኛ ሚስት አለች? ምን የመሰለች እንቁላል የመሰለች ጀግና የመሰለች የሚወጣት ማርማሪታ ማርማር የሚል የምታወጣ ሩታ አለች። ሌላ ምን ፈለግ? የሚዋሽ ሰው ምን ያደርግልሃል? አንተ ምን ያደርግልሃል? ሲቀጥል ደግሞ ማለት ነው ብዙዬ ማለት ነው ነጌ በእኔ ማለት አለብሽ። ነጌ በእኔ ማለት አለብሽ። ያልሆነ ውስጥ አትገለባበጪ። ይኸው ስትገለባበጪ እንደምንም እንትን ቀለበት አሳስረሽ ምን አድርገሽ ይኸው ልጅቷ ይኸው በ8 ቀን ውስጥ አረገዘች። ምን ልትሆኚ ነው? ምን ልትሆኚ ነው? አዎ ሲቀጥል ደግሞ አትናገረኝ ትይዋለሽ። አትናገረኝ። ለምን አይናገርም? ምን ቢሆን ከሩታ ብዙ ነገር አሳልፈዋል። የወንድሙ ሚስት ናት። አንድ ነገር ክፉ ነገር አልተናገረች እስካሁን። ከቤተሰብ ጋር ፍቅር ሰላም ነው ያለችው ከእናንተ ከሁለታችሁ እንጂ ሲቀር ማለት ነው። ከሌላ ከቤተሰብ ፍቅር የሆነች ልጅ ናት። እንዲህ ምን ሆና? ለምንድን ነው? ለምን አያገባውም? ያገባዋል ወይ? ግጥም አድርጎ ነው። እሱም እኮ ተስራው ተስንት ስራው አንድ ቀን ራሱ ኢትዮጵያ ስራ ከለቀቃችሁ ማለት ነው ስንት አይነት ይጎልባቸዋል። የሚጎልባቸው ላይ ታውቃላችሁ አይደለም? እሱ ግን ያስራው ትቶ ነው እስር ቤት ያስገባው ወንድሙ፣ የራሱ የገዛ ወንድሙ ማለት ነው። እና ይህን ራሱ የማይገርማችሁ እናንተ ሌላ ነገር ታወራላችሁ። ሲቀጥል ሄሌሜላ ውሸት እርግዝና ነው። የውሸት እርግዝና ነው። እኔ አሁን ትናንትና የሆነ ዘውር ብዬ ሲል ሐኪም ቤት ሂጄ መጥቻለሁ ብላ አሁን ደግሞ የሆነ የሚታይ ነገር አለ መሰለኝ። ቀይ ነገር ነው። 4 ነጥብ ነው 2 ነጥብ ነው 3 መስመር ነው 4 መስመር ነው ሲሆን ልጅ አለ የሚባለው እንደዚህ አይነት ይዛ መጥታ ብሎ ይሄ ወንድሟ አቤላ እና ሩታ እንትና ማርታ እየሳሟት ነበረ። አንቀረባትም እውነት። ቀለም ቀብታው መጥታው እኮ ነው። እንጨት ነው መሰለኝ እንደ እንጨት ነገር ይዛ ነበር። ቀለም ቀብታው ጥፍር ቀለም ቀብታው መጥታ አርግዣለሁ 3 ነው ምናምን ነው ሲባል ተመርምሬ መጣሁ አትልም። ደግሞ ብቻሽ የተመረመርሽ ምርመራ ማን ይሰማሻል? ማንም አይሰማሽም። ብቻሽ የተመረመርሽ ምርመራ ማንም አይሰማሽም። ከአብርሽ ጋር ነው ሁሉ ምርመራ መጨረሻው ማለት ነው። ናዚም አብርሽን ብቻው አይደለም እሱ ሊዋሽ ይችላል። አንድ ወንድሞቹ ተጨምሮበት ነው የምትመረመሪው ማለት ነው። ዝም ብሎ አይደለም። በጣም ነው የምትገርመው እውነት። እና ቤተሰብ እውነት እናንተም እስቲ ሀሳባችሁን አስቀምጡ። በመጨረሻ አብርሃም እንግዲህ ምን እንዳላቸው ሩታ ሄርሜላ በማርገዟ እነዚህ ደስተኛ አይደሉም፣ አትደሰቱም አለው። ደስተኛ አይደሉም። እንደዚህ ማለትም የለብህም። የምን ይቀናሉ? ቀን ነው የምትለው? ለምን ይቀናሉ? ሩታ ምን የመሰለ ልጅ አላት። ምን ያስቀናታል? ምን ያስቀናታል? ምን ይቀናሉ? ኤፍሬም ደግሞ የራሱ ህይወት አለው። ወንድምም ደግሞ የራሱ አለው። ምንም ያስቀና ነገር የለም። ይሄ የሚያሳዝን ነገር ነው እንጂ የሚያስቀና ነገር የለም። ዝም ብለህ ያልሆነ ነገርና ያልሆነ ነገር ከዚች ከአሁን የመጣች ውሽማህን ማለት ነው ተሷ አለ ያለው ብለህ ያልሆነ ነገር አታውራ። ተዋረድክ ራሱ ማለት ነው። በአመት ውስጥ 2 ልጅ በ2 ሚስት መውለድ ራሱ በጣም ከባድ ነገር ነው። እኛ ያንተ ስንቴ ነው ምክር የምንሰጥህ? እና ቤተሰብ ዛሬ ያላገባችሁ ይሄን ይመስላል። በጣም አስገራሚ ነገር ነው ማለት ነው። እናንተም እንግዲህ ሀሳባችሁን ቪዲዮ እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ አስቀምጡ። በቀጣዩ ደግሞ ምን እንደሆነ እስከ ሳመጣላችሁ ድረስ መልካም ቀን ይላችሁ። ባይ ባይ። ወዳችኋለሁ።